ትምህርት ቤት፣ ሞራላችን እንዲሁም አስተምህሮቶቻችን ሁሉም በአንድ ላይ ተባብረው ለማዳ፣ ጨዋ እንዲሁም ደካማ ሰዎችን እየፈጠሩ ይገኛሉ። ነፍሳችን ለማዳ፣ ልስልስ እንዲሁም አቅመ ቢስ እያደረጓት ነው። አትሳሳት፣ የእኛ ነፍስ የዱር ፈረስ ናት እንጂ ለማዳ ከብት ወይም አህያ አይደለችም። ልብ በል፣ የዱር ፈረስ ኮርቻን ትጠየፋለች። ነፃነቷን በምቾት አትለውጥም። በምቾት ግዞት አትለውጥም። ጫካውን ትመርጣለች። የታላቅ ሰው ነፍስም እንዲሁ ናት። የዱር ነች። በመንጋው አስተሳሰብ አትገራም። የራሷ መንገድ አላት። የራሷ አቅጣጫ አላት። በፍጹም አትገራም። በነፃነት የፈለገችውን ታስባለች። ያመነችበትን ታደርጋለች። እንዲሁም ነፃነቷን ታስቀድማለች። ይህ ማህበረሰብ ለማዳ በግ እንድትሆን ነው የሚያደርገ። እስኪ ቲክቶክ ክፈት። ማንም የራሱን ሐሳብ አያንጸባርቅም። ምናልባት እንደኔ አይነት ሰዎች ካሉ ሐሳባቸውን በግልጽ ሊገልጹ ይችሉ ይሆናል። አብዛኛው ሰው ግን መንጋውን ለማዝናናት፣ በመንጋው ለመቀበል፣ በሃይማኖት፣ በብሔር እንዲሁም በመንጋው አስተሳሰብ ተቀብረው የመንጋውን ሐሳብ እንደ ሐሳብ አድርጎ ይገልጻል። ይህ ሰው አሻንጉሊት ነው፣ ለማዝናናት የተፈጠረ። ሂድ በቴሌቪዥን የታዋቂ ሰዎች ወሬ ይነገራል። ብትሰማውም ባትሰማውም የማይጠቅምህን ወሬ ይነገራል። አይጠቅምህም። ትኩረት ስሰጣቸው ልክ የሆኑ እንዲሰማ ነው የሚያደርግህ። በዛ መልክ ብሬን ዋሽ ያደርገዋል። ቲክቶክ፣ ኢንስታግራም ክፈት። ምንም ነገር ያልሰሩ ተራ የሚባሉ ሰዎች ገና ለገና ብዙ ፎሎወሮች አላቸው ተብሎ ያወሩት ነገር መነጋገር ይሆናል። ምን አይነት ስራ ነው የሚሰሩት? ዳንስ፣ ወሬ፣ ጭፈራ፣ ስድብ፣ የተለየ መልእክትን ምንም ነገር የለም። ሁሉም ተራ ነው። አስተውል። ትኩረት ያደረግበት ነገርና ሰዎች በብዛት የወደዱትን ነገር ነው አንተ የምትሆነው። እንደነሱ ዳንሰኛ ትርኪ ብርኪ እንድትሆን ፕሮሞት እያደረጉ ነው። ምንጊዜም ቢሆን አስታውስ፣ ትኩረት ያረፈበት ቦታ አንተ ወደዛ ትጓዛለህ። አንተ ያተኮርነውን ነገር ነው የምትሆነው። ለማዳዋን አህያ እያደረጉ ነው። ልክ እንደሷ ጭነት የሚጫንባት እና የምታጓጉዝ እንጂ ይሄ አሰራር የዱር ፈረስን አያደርግም። ሂድ፣ ሞራላችንን፣ አስተሳሰባችንን፣ አስተምህሮቶቻችንን ተመልከት። መልእክቱ አንድ ነው፣ መገዛት፣ አለመጠየቅ። እንደ እከሌውን አባት ቅድመ አያቶች በዚህ መንገድ ነው የመጡት፣ አንተም ይህን መንገድ ተከተል፣ አለዚያ መስመር ስታለህ፣ ልክ አይደለህ፣ መናፍቅ ትባላለህ ይሉሃል። መልእክቱ አንድ ነው። አሪፍ ታዛዥ ባሪያውን፣ ያኔም ትሸለማለህ ትባላለህ። ይሄ ነው መልእክቱ። የምዕራባውያንን ባህል ተመልከት ደግሞ፣ እሱ ደግሞ የባሰበት ነው። ምንም የወንድነት ነገር አታይበትም። ማቴሪያሊዝምን ማለትም ገንዘብና ንብረትን ማምለክ ይሰበካል፣ እንደ ትልቅ ነገር ይቆጠራል። ሊበራሊዝም ከሃይማኖት፣ ከባህል፣ ከሁሉ አስተሳሰብ ነፃ እንድትሆን ይሰበካል፣ ያበረታቱሃል። ደካማነትን በፋሽን አስመስለው ያመጡልሃል። እንዲሁም ተመሳሳይ አህያ እንጂ የዱር ፈረስ አያደርግም። ታላቁ ሰው ነፍሱ የዱር ፈረስ ነው። የዱር ፈረስ የሆነ ሰው እነዚህ ሲስተሞች ሊቃወም ይገባል። ነፍሱን ለማዳ እንዲያደርጓት መፍቀድ የለበትም። አንተም የዱር ፈረሷን ሆነ መቆየት ከፈለክ፣ ነፍስህን እንዲገሯት ካልፈለክ ይህን 7 ነገሮች እምቢ ማለት አለብህ። አለዚያ ነፍስህን ያለምዷታል። በበረት ከአህዮች ጋር ነው የሚቀላቅሉ። ስለዚህ እኚህን 7 ነገሮች እምቢ ማለት አለብህ። አንደኛ፣ በጭፍን መመራት። አማጺ ይሁን አላልኩም፣ ነገር ግን እያልኩ ያለሁት የምትከተለውን ተመልከት። የሚመራህን ወቅ። ልብ በል፣ በጭፍን መመራት ግዞት ነው። መንጋው አያስብም፣ አይጠይቅም፣ አይመረምርም። ቢጠይቅ ተቃርኖን ይፈጠርበታል። ለዚህም በፍርሃት ሲል አንገቱን ደፍቶ ይጓዛል። ልብ በል፣ በጭፍን መመራት፣ ሳይጠይቁ መከተል የዱር ፈረስ የሆነችውን ነፍስን ይገላታል። ዓይንህን ገልጠህ ተከተል፣ ካልሆነም የራስህን የምትከተለውን መንገድ ፍጠር። ሁለተኛ፣ የሌሎችን ማረጋገጫን መጠበቅ። መንጋው ዛሬ እጁን አውጥቶ ያጨበጭበልሃል፣ ነገ ላይ ደግሞ በዛ እጁ ድንጋይን አንስቶ ሊወግርህ ይመጣል። ስለዚህ የእነሱን አድናቆትና ማረጋገጫ የምትጠብቅ ከሆነ ኦልሬዲ አንተ አቅጣጫውን አጥተሃል። መንጋውን ለማስደመም የምትራመድ ከሆነ በእርግጥም አንተ ተገርተሃል። የነፍስህን አቅጣጫ ተከተል። ኢቨን ቢቃወምህም እንኳን ስላጨበጨቡልህ ልክ አድርገሃል ማለት አይደለም። ስለተቃወሙህም ልክ አላደረግክም ማለት አይደለም። ያመንክበትን አድርግ። የነፍስን አቅጣጫ ተከተል። ሶስተኛ፣ ራስን ዝቅ ማድረግ ትህትና አይደለም። አንተ ማነኝ ብለህ ነው የምታስበው። ይሄም ማለት አንተ በጣም ይበዛብሃል። አርፈ ተቀመጥ የመሳሰሉ ነገሮች። ታላቁም ሰው ሲባል ከልቡ ይስቃል፣ እናም መንገዱን ይቀጥላል። ልብ በል፣ ራስን ዝቅ አድርጎ መመኘት ትህትና አይደለም፣ የበታችነት እንጂ።
ዝቅ አድርገህ አትመኝ። አስታውስ፣ አንተ የዱር ፈረስ ነህ። እግር የተፈጠረው ለታላላቅ ተራሮች እንጂ ለነሱ በረት አይደለም፣ ለነሱ ጋጣ አይደለም። ዝቅ ብለህ አትመኝ። ነፍስን በእነሱ አመለካከት እንዲገሯት አትፍቀድ። አንተ የዱር ፈረስ ነህ፣ ከብት አይደለም፣ አህያም አይደለም። አራተኛ፣ ብቻህን ለመቆም አትፍራ። መንጋው ለብቻው መቆም ይፈራል፣ ብቸኝነት ያስፈራዋል። ለዚህም በመንጋ መቆምን ይመርጣል። በመንጋ ስትቆም ምቾትና ጥበቃን ታገኛለህ። ግን ያ የምታገኘው ምቾት እስር ቤት ይሆናል። ነፃነትህን በምቾት ትቀይራለህ። የዱር ፈረስ ነፍስ ያላቸው ታላላቅ ሰዎች ብቻቸውን ለመቆም አይፈሩም። ኢቭን ታላቁ እስክንድር ህልሙን ለማሳካት ብቻውን ሆኗል፣ ብቻውን ተጉዟል፣ ብቻውን አስቧል፣ ብቻውን ቆሟል። ኋላ ላይ አምነውበት እስኪከተሉት ድረስ የብቸኝነትን በረሃ ተጋፈጥ፣ ከዛም እነሱ ይከተሉሃል። ነፍስህን ለማግኘት ብቻህን መጓዝ አለብህ። ግን እንደ ሲግማዎች ብቸኝነትን አታምልክ። ኢቭን ታላቁ እስክንድር ዓለምን ሲገዛ ብቻውን አልነበረምና ይህን አስምርበት። አምስተኛ፣ በረትን ተጠየፍ። በረት ማለት ምቾት ነች። በነፃነትህ የምትገዛት ቦታ ነች። ነፃ ፍቃድ የለም። እንደምትፈልገው አትኖርም፣ የምትፈልገውን አታደርግም፣ እንዲሁም አትኖርም። ግን ያ በረት ራስን የምታሳረፍበት ከላይ ጣራን ይሰጣል፣ የምትበላውን ምግብ ይሰጣል። ግን በምላሹ ነፃነትህን ይወስድብሃል። ለምቾት ብለህ ነፃነትህን አትሸጥ። የተፈጠርከው የዱር ለመሆን ነው። እንደ ልብህ ለመኖር ነው። እንደ ልብህ ለማሰብ ነው። እንደ ልብህ ለመሆን ነው። እንዲያለምዱ አትፍቀድ። የራስህ ጌታ ሁን። የራስህ አለቃ። ጠይቅ፣ መርምር፣ የራስህን አዲስ ነገር ፍጠር። ምክንያቱም አንተ የዱር ፈረስ ነህና። ይገርማችኋል፣ መጽሐፌ በቅርብ ቀናት ውስጥ ለገበያ ትውላለች። የመጽሐፉ ርዕስ ጥንካሬ ኃጢአት አይደለም ይሰኛል። ከልቤ ተመዝጬ ነው የጻፍኩት። ደስ በሚሉ ቃላት፣ በተዋቡ ቃላት አሪፍ አድርጌ አዘጋጅቼዋለሁ። በቅርቡ በገበያ ላይ ትውላለች። ፍልስፍና፣ ታሪክ፣ ስለ ወንድነት፣ ስለ ጥንካሬ ታስተምራለች። ከመጽሐፍ ውስጥ የተመቸችኝን አንድ አነስ ያለች የግጥም መስመር ልበልላችሁ። የዱር ፈረሷን አሏት መጥፎ አደገኛ፣ እንደ በግ ከብቶች ባትራት ቆይ ትዕቢተኛ። ስሟን ቢያቆሽሹ አማጺ ቢሏትም ኃጢአቷ ኮርቻችሁን አለመቀበሏ እንደሆነ መረሳት የለበትም። መጽሐፉ በቅርብ ቀናት ውስጥ ይደርሳችኋል። ወስዳችሁ እንደምታነቡት አልጠራጠርም። ይህ ሀበሻ ነሐስ ነው። እውነት እና ምክንያታዊነት